ሰላም ውድ ተመልካቾቼ እንኳን ወደ ዜና ቻናል በሰላም መጣችሁ። ቅድሚያ ቻናላችን ስትመጡ የቻናል ሰብስክራይብ በማድረግና ደውል ምልክቱን መጫን እንዳረሱ ለእናንተ ቅድሚያ እንድደርስ ማለት ነው። ይህም እንዳልኩ ወደ ዕለቱ ያዘጋጀናቸው ዜናዎች አልፋሉ ማለት ነው። የኢትዮጵያ ምርጫ ቦርድ በወታደራዊ ካምፕ እና በሀገሪቱ ውስጥ ተፈናቃዮች ካምፕ የሰባተኛው ጠቅላላ ምርጫ ድምጽ መስጠት ሂደት እያካሄደ ይገኛል ማለት ነው። ይህን በተመለከተ አመሻሽ ላይ ለእናንተ የምናቀርብ ነው መሆኑ ማለት ነው። አሁን ምርጫ እየተካሄደ ነው የሚገኘው። ወደ ቀጣይ ዜና ስናልፍ የ2019 ባጀት ዓመት አነጋጋሪው የባጀት በተመለከተ የምናወጋቸው ነገር አለ ማለት ነው። የ2019 ዓመተ ምህረት የረቂቅ ባጀት ከ2.3 ትሪሊዮን ብር በላይ ሆኖ ለህዝብ ተወካዮች ምክር ቤት እንደቀረበ ተወስኗል። የ2019 ባጀት ዓመት ረቂቅ 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር ሆኖ ለህዝብ ተወካዮች ምክር ቤት እንዲቀርብ ተወስኗል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው የ56ኛ መደበኛ ስብሰባ ከተወያዩባቸው ጉዳዮች መካከል የ2019 ባጀት ዓመት የፌዴራል መንግስት የባጀት ረቂቅ አዋጅ አንዱ ነው። በዚህ መሰረት ለመደበኛ ወጪ፣ ለካፒታል ወጪዎችና ለክልሎች ድጋፍ፣ ለዘላቂ ልማት ግብ የማስፈጸም ድጋፍ የሚውል ነው ተብሏል። ረቂቅ ባጀቱ የቀረበው 2019 የፌዴራል መንግስት ባጀት 10 ዓመት መሪ የልማት እቅድ አካል ሆኖ እንደተመዘገበ ነው እና የልማት ኢንቨስትመንት እቅድ ላይ የተቀመጡ ግቦችን የመደበኛ ዘመን፣ የመካከለኛ ዘመን የ2019 እስከ 2033 የማይክሮ ኢኮኖሚክ የፍሽታ ማዕቀፍ ነው ተብሏል። ወደ ቀጣይ ዜና ስናልፍ በሀገሪቱ የጫት ሱስ መስፋፋቱን ለአእምሮ ጤና መታወክ ከፍተኛ ስጋት እንደደቀነ መሆኑ ተጠቁሟል። በኢትዮጵያ ውስጥ የጫት ቅጠል የመቃም ልማድ በከፍተኛ ፍጥነት እየተስፋፋ መምጣቱን የማህበረሰብ አእምሮ ጤና ላይ ከባድ አደጋ እየጋረጠ መሆኑ ተገልጿል። የየካ ኮተቤ ሆስፒታል የአእምሮ ሕክምና ከፍተኛ ኃላፊ የሆነ ዶክተር እስጢፋኖስ እንዳለማው እንደተናገሩት በጫት ተጠቃሚዎች ማህበረሰብ ዘንድ የታየ የቁጥር መጨመር እጅግ አሳሳቢ ደረጃ ላይ ደርሷል ተብሏል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በቅርብ ይፋ ባደረገ መረጃ መሰረት በሀገሪቱ የውስጥ አዳዲስ የቁጥር ህጎች በመመሪያዎች በአልኮል እና በሲጋራ ተጠቃሚዎች ላይ መጠነኛ ቅናሽ እንዲታይ በማድረግ አመልክቶ፣ ይሁን እንጂ ማንኛውም ሱስ መከሰት ከአእምሮ ባዮሎጂካል ተፈጥሮ ጋር በቀጥታ ተያያዥነት በመሆን ህብረተሰብ አስፈላጊ ጥንቃቄ ሊያደርግ እንደሚገባው ነው ተገለጸ። የሚመለከታቸው የመንግስት አካላትን በጫት ቁጥጥር ላይ ልዩ ትኩረት ሰጥቶ እንዲሰራ ነው ጥሪ የቀረበው። በተያያዘ ዜናም የየካ ኮተቤ ሆስፒታል በአሁኑ ወቅት የአእምሮ ህክምና አገልግሎት ከሌሎች አጠቃላይ ህክምና ዘርፍ ጋር በማቀናጀት ለታካሚዎች ተደራሽ እያደረገ መሆኑን አስታውቋል። ተቋሙ ይህን የአእምሮ ህክምና አገልግሎቱን በይበልጥ ዘመናዊ ለማድረግና ምቹ በሆነ መልኩ ለማቅረብ 145 የመኝታ አገልግሎት አዘጋጅቶ ወደ ስራ ማስገባቱን አሳውቋል። ሆስፒታሉን ከማኑኤል የስፔሻላይዝ ሆስፒታል ቀጥሎ ከፍተኛ ቁጥር ያለው የመኝታ አገልግሎት የያዘ ተቋም በመሆን የጠቀሱት ዶክተር እስጢፋኖስ አገልግሎቱም ለህፃን፣ ለአዋቂ፣ ለአረጋውያንና በተለይ ከሱስ ጋር በተያያዘ የአእምሮ ችግር ለተጠቁ ወገኖች በተለያዩ ክፍሎች ተለይቶ በጥራት እየተሰጠ እንደሚገኝ ነው የተዘገበው። የእስራኤልና ኢራን ተኩስ አቁም ዘላቂ መፍትሄ ያልተገኘለት የእስራኤል ኢራን ጦርነት አሁን የቀጠናው ብሎ ለዓለም ችግር ሆኖ ቀጥሏል። የሁለት ባላንጣዎች ሀገሮች ባሳለፉት ሚያዝያ ወር ላይ ተኩስ አቁም ስምምነት ላይ መድረሳቸው ተከትሎ የቀጠናው ውጥረት ጋብ ብሎ ነበር። ይሁን እንጂ በትላንትናው ዕለት በሀገሪቱ መካከል እንደ አዲስ ያገረሸው የጦርነት የአካባቢ ውጥረት በድጋሚ እንዲተገበር እንደነበረ ቢቢሲ ዘገባ አመልክቷል። በቀጥታ ኢራንና በእስራኤል ላይ የሚሳኤል ጥቃት የፈጸመችው ሲሆንም በተመሳሳይ እስራኤል በኢራን ወታደራዊ ካምፕ ላይ አጸፋዊ እርምጃ ወስዳለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕም የእስራኤልና ኢራን ግጭት እንደ አዲስ በመቀስቀሱ የሀገሪቱ አንዳቸው በሌላኛው ላይ የሚፈጸመው ጥቃት እንዲያቆሙ ጠይቀዋል ነበር። በዛሬው ዕለትም እስራኤልና ኢራን የተኩስ አቁም በድጋሚ ካልጣሱ በስተቀር ምንም አይነት ጥቃት እንደማይፈጽም አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ በኢራን ላይ የሚፈጸመው የአየር ጥቃት ለጊዜው መቆሙን አስመልክቷል። ይሁን እንጂ ከኢራንና ከሂዝቦላ ጋር ያለኝን የቤት ስራ አለመቋጨት አጽንኦት ሰጥቶ ተናግረዋል። የኢራን የጦር መኮንን ቴህራን በእስራኤል ላይ የሚፈጸመው የትኛውን ጥቃት ማቆም ይፋ አድርጓል።
በሌላ በኩልም እስራኤል እና ኢራን አንድ ወገን ተኩስ አቁም የሚጥስ ከሆነ አንዳቸው በሌላኛው ላይ የሚፈጽሙት ጥቃት እንደሚጠናከር አስገንዝበዋል። የፕሬዝዳንት ትራምፕ በሀገሪቱ መካከል አዲስ የሀገረሻው የጦርነት መቆሙ አድንቆ በአሜሪካና ኢራን መካከል የተደረገ ያለው ድርድር በጥሩ ሁኔታ እንደሚገኝ ጠቁመዋል። ድርድር ውጤት ለሁሉም ወገኖች ጠቃሚ ይሆናል በማለታቸው ነው የተገለጸው። ዘጋቢያችን ቢቢሲ ነው ማለት ነው። ወደ መጨረሻ ዜና ስናልፍ ተፈጥሮ ከቴክኖሎጂ ጋር አዋህዳ እንግዶቿን ለመቀበል ደማቅ ሽብርቅ እያለች ያለችው ካናዳ የሚመለከት ነው ሆነ ማለት ነው። በሶስት አስተናጋጅነት ሀገር የሚካሄደው 2026 ዓለም ዋንጫ በመጪው ሐሙስ ይጀመራል። አስተናጋጅ ሀገራቶች አንዱ የሆነው ካናዳ ከመላው ዓለም የሚመጡ እንግዶቿን ለመቀበል ከተሞቿን እያስዋበች ትገኛለች። በተለይም በቫንኮቨር ከተማ የሚገኘው ታዋቂ የቱሪስት መስህብ ቦታ የዓለም ዋንጫ ድባብን የሚያሳይ መልኩ ተውባለች። የቫንኮቨር መለያ የሆነው ዝነኛው የሳይንስ ዋርድ ክብ ቅርጽ ያለው ጣሪያ ሙሉ በሙሉ የዓለም ዋንጫ በሚያሳይ መልኩ እንዲቀየር ተደርጓል። 131 ልዩ ልዩ ፋይሎች በአማካይነት የዘንድሮ የዓለም ዋንጫ ይፋዊ ውድድር ኳስ በሆነው በአዳዲስ ትርኢቶች ቅርጽ ግዙፍ ኳስ እንደሚመለከት ተደርጎ በደማቅ ሁኔታ ተሸብርቋል። 40 ሜትር ዲያሜትር ያለው የሳይንስ ዋርድ ክብ ቅርጽ ሙዚየም አስደናቂ ምህንድስና ጥበብ ባለቤት ሲሆን ከተማዋን ልዩ ድምቀት ጨምሮታል። በተጨማሪም የሳይንስ ሙዚየም ያለ ቦታ ውብ በሆነ ሐይቅ ላይ በመሆኑ ዝግጅቱ ሌላኛው መልክ እንዲይዝ አድርጎታል። በሌላ በኩልም የቫንኮቨር መናፈሻ የሆነው በተፈጥሮ ውብ የሚታወቀው የካፊ ላኖ ተንጠልጣይ ድልድይ ለዓለም ዋንጫ ሌላኛው ስሜት እንዲፈጥር ሆኖ ተዘጋጅተዋል። የድልድይ ስርም ግዙፉ የኳስ ተንጠልጣይ የተሰራ ሲሆን መናፈሻም የተለያዩ ሀገራቶች ሰንደቅ ዓላማ የያዘ ሆኖ አሸብርቋል። በዚህም አካባቢ እንግዶች ለመቀበል ልዩ ደጋፊዎች መርሃ ግብር ስለጀመሩ ነው አልጀዚራ በዘገባው ያመለክተው። ዓለም አንድ የማድረግ ትልቅ አቅም ያለው የእግር ኳስ በተፈጥሮና ከቴክኖሎጂ ጋር የተዋሃደበት የካናዳ ዝግጅት ለስፖርት ቤተሰቦች ውስጥ ትዝታ ትቶ እንደሚያልፍ ነው የተጠቆመው። እንግዲህ ተመልካቾች ከኔ ጋር የነበረ ዘገባ ይህን ይመስላል። በሰላም ቆዩ።